ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ዛሬ ደግሞ 40 ቅጠል ቆርቆሮ ለመስራት በእንጨትና በጭቃ ምን ያህል ብር ያስፈልጋል የሚለው እናያለን። 40 ቅጠል ቆርቆሮ ለመስራት ከ50 ካሬ ሜትር ያላነሰ ቦታ ያስፈልጋል። 3 ክፍል ይወጣዋል። ሳሎን 5 በ4 የሆነ መኝታ ቤት 4 በ3 እና ሌላ ተጨማሪ ቤት 3 በ3 የሆነ ይይዛል። በሳሎኑ ፊት ለፊት 2 በ4 የሆነ በረንዳ ያስፈልገዋል። በዝርዝር የሚያስፈልጉ ነገሮችን በምንመለከትበት ጊዜ ቤቱን ለማቆም የሚያስፈልገው ወጪ ቀያሽ ባለሙያ፣ ለቆፋሪ ባለሙያ፣ ቋሚ እንጨት፣ ፍልጥ፣ የግድግዳ ማገር፣ ወራጅ፣ የቆርቆሮ ማገር፣ ባለ 32 ጌጅ ወፍራሙ ቆርቆሮ፣ የቆርቆሮ ምስማር፣ የእንጨት ምስማር፣ ከፈፍ፣ የበረንዳ ብረት፣ የባለሙያ ወጪን ጠቅለል አድርገን ስንደምረው ቤቱን ለማቆም 159550 ብር ገደማ ይፈጃል ማለት ነው። በሁለተኛ ደረጃ ገረጋንቲ ለማስሞላት አንድ ቢያጆ ያስፈልገናል። 7000 ብር ነው። እስከ ባለሙያው ገረጋንቲ ለማስሞላት 11000 ብር ገደማ ይፈጃል። ሶስተኛ ውሃ ልክ ለማሳሰር። ውሃ ልክ ለማሳሰር እንግዲህ ድንጋይ ያስፈልጋል፣ የተከሰከሰ ድንጋይ ያስፈልጋል፣ አሸዋና ሲሚንቶ እንዲሁም ባለሙያ ያስፈልጋል ማለት ነው። እነዚህን ጠቅለል አድርገን ስንደምራቸው ውሃ ልክ ለማሳሰር 92450 ብር ያስፈልጋል ማለት ነው። በአራተኛ ደረጃ ሊሾ ለማሰራት አሁንም አሸዋ፣ ሲሚንቶ፣ ጠጠር፣ የተከሰከሰ ድንጋይና ባለሙያው ያስፈልጋል። ለነዚህ ጠቅለል አድርገን 57500 ብር ያስፈልጋል ማለት ነው። አምስተኛ በርና መስኮት በኢሚቴሽን ብናስገጥም በርና መስኮት ለማስገጠም እስከ ባለሙያው ጠቅለል አድርገን 48000 ብር ያስፈልገናል ማለት ነው። ስድስተኛ የውስጥና የውጭ ግድግዳ ምርግ፣ አፈር፣ ጭድና ምርጉን የሚሰራልን ባለሙያ ያስፈልጋል። ለዚህ ጠቅለል አድርገን ወጪ 39000 ብር ይፈጃል ማለት ነው። ሰባተኛ ለበረራና ሽምብራ ግርፍ የሚያስፈልጉ ሲሚንቶ፣ አሸዋ፣ ሽቦ፣ ምስማር፣ የባለሙያ ወጪ አለ። እነዚህን ጠቅለል አድርገን ስንደምራቸው 81050 ብር ይፈጃል። ስምንተኛ ተጨማሪ ወጪዎች ለመብራት ዝርጋታ፣ ለቀለም ስራ፣ ለኮርኒስ እና ግድግዳ ቻክ በጅብሰም፣ ለተረሱ ጥቃቅን ወጪዎች፣ ለአሰሪው ጭምር የሚከፈሉ ክፍያዎችን ጠቅለል አድርገን ስንደምር 140 ብር ያስፈልጋል ማለት ነው። ከላይ እንግዲህ ከ1 እስከ 8 የዘረዘርናቸው ውስጥ ያሉ ማቴሪያሎችን እያንዳንዳቸውን በቁጥር በመለኪያ እያንዳንዱ ካልኩሌት አድርገን ለእያንዳንዱ ደግሞ የሚያስፈልጉ የተናጠለ ዋጋ አውጥተን ጠቅላላ ብሩን እያባዛን ያመጣ ነው መሆኑን ለመግለጽ እንፈልጋለን። በመጨረሻ እንግዲህ በዚህ በ8 ክፍል የተከፋፈለውን 40 ቅጠል ቆርቆሮ እንዳቅማችን ቀለል ያለች ቤት ለመስራት 628550 ብር ያስፈልገናል ማለት ነው። እስኪ እናንተ ደግሞ በአካባቢያችሁ የተሰሩ ቤቶችን 40 ቅጠል ቆርቆሮ ካለ ምን ያህል ብር ፈጀ፣ በመቼ ቀን የተሰራ፣ በመቼ ወር የተሰራ የሚለውን ኮመንት ላይ አስቀምጡልኝ። ስለተከታተላችሁ ስለ ጊዜያችሁ አመሰግናለሁ። ፎሎ ያላደረጋችሁ ፎሎ እያደረጋችሁ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቻናሉን እንድትከታተሉ ጋብዛችኋለሁ። አመሰግናለሁ።